ከባለስልጣን ጋር ቀጥተኛ ግንኙነት ያላቸው አርቲስቶች። አንዳንድ ሴት አርቲስቶች ጥቂት ፊልሞችን ብቻ ሰርተው ቅንጡ መኪና ሲነዱ አይታችሁ ግራ ተጋብታችኋል? መኖራቸው አፓርታመንት፣ ገበያቸው ዱባይ፣ ውሏቸው ዘመናዊ ጂም ቤትና ያማረ ሬስቶራንት ሲሆን ተመልክታችሁ አጃይብ ብላችሁ ተገርማችኋል? ገቢያቸው ስንት ይሆን ነው ብላችሁ ተምሰልስላችሁ ታውቃላችሁ? ነገር ኮዲ ነው። እነዚህ ሁሉ እንስቶች ወጪ የሚሸፍነው የከተማችን ባለስልጣኖችና ባለሀብቶች ናቸው። እንዴት ካላችሁ ቪዲዮውን እስከ መጨረሻ ተመልከቱና የተደበቀውን የባለሀብቶችና የአርቲስቶችን ግንኙነትም እንገልጻለን። ሐሜት ፍላስ የደስታችን ምንጭ ነው ለሁላችን። ሐሜት ፍላስ በአንድነት ሆነን እንዘምራለን። በዩቲዩብ ቻናል ዓለም ተገናኘ። ሳያት ደምሴ በ1986 የተወለደችውና ትውልዷም አዲስ አበባ የሆነችው ሳያት ደምሴ ሞዴል፣ የፋሽን ዲዛይነርና ሙዚቀኛ፣ የፊልም ፕሮዲውስ እንዲሁም ተዋናይ ጭምር ናት። ሳያት የአንድ ባለሀብት የጎንዮሽ ሚስትም አሊያም ደግሞ እንደ አገራችን አጠራር ቅምጥነሽም ተብላለች። ያ ባለሀብትም የቀድሞ ክልል ፕሬዝዳንት የነበረም ሞገደኛና ምሁር የሚባል ፖለቲከኛ ነው። ለአመነበት አቋም እስከ ጥግ ተዋርቆ አሁን ደግሞ የፖለቲካ ሐሳቡን ቀይሮ አሁን በፖለቲካም እያገለገለ የሚገኝ ሰው ነው። ታዲያ ይህንን ማን ያምናል? አርቲስቷ በሞዴሊንግ ዘርፍም አንደኛ በመውጣት ሚስ ኢትዮጵያም ተብላ ተሸልማለች። ከዛም በዛም ውድድር ምክንያትም በወጣላት እድል ወደ ፊልም ትወናም ተቀላቅላለች። ከሰራቻቸው ፊልሞች መካከልም ሳራ የተሰኘው የብዙዎችን በእንባ ያራጨ ፊልም ከፊት ቀድሞም እናገኘዋለን። ላውንደሪ ቦይ፣ የብርሃን ፊልማ፣ ስሜት ወይስ ስሌት፣ ብዙዎቻችንና እረኛ የተከታታይ የቴሌቪዥን ድራማ በብዙዎች ልብ ውስጥም ያነገሳትን በብቃቷን ያሳየችበትና እጅግ ተወዳጅነትን ያተረፈችበት ተወዳጅ ስራዋ ናቸው። አርቲስቷ በልጅነቷ በሰባት ወንድ ተደፍራ እንደነበርና ጥቃት በኔ ይብቃ በማለትም አነቃቂ ንግግሮችን በመናገርም ትታወቃለች። ሳያት በመልካም ስነ ምግባሯም የምትታወቅ ሚዲያም ወጥታ በብዛ ኢንተርቪው የማትሰጥና ሽልማቶች ላይ የማትገኝ ናት። ግል ህይወቷ ምንም እንኳን ድብቅ ለማድረግ ብትሞክርም ስለ እሷ አንድ የተሰማ ነገርም በአንድ ወቅትም ከባለስልጣኑ ጋር በአዲስ አበባ ሆቴልም ራት ሲበሉ በድብቅ የተቀረጸ ምስልም በማህበራዊ ሚዲያም ሲንሸራሸርም ነበር። በሁለተኛ ደረጃ ላይ ደግሞ የምናገኛት ድምፃዊት ሃይማኖት ግርማ ከባለስልጣን ጋር ስሟ ተደጋጋሚ የሚነሳው በዘጠናዎቹ ኦማይሬ እያለች አይኗም ቦክ ድርግም እያደረገች የስንቱን ሰው ልብ ያሸነፈችው ሃይማኖት ግርማም ናት። 12 ዓመት ከሙዚቃ ዓለም ጠፍታ ቆይታ ከአዲሱ አልበሟ ጋር ከ12 ዓመት የደከምኩበት ሚስጥር አለ ብላም ስለ ፍቅረኛዋ አቶ ምኒልክ ዘለቀ ወይም ከሱ በኋላ መጥቶ ከሙዚቃው ዓለም እንድትጠፋ ስላደረጋት ሌላ ሰው ስለሚያወዛግበው ንግግርም ተናግራም ነበር። በሃይማኖት ግርማ ለ12 ዓመታት ስሰቃይ አይደን እስከ መወጋትም ደርሼ ነበረ። በዚህም የንርባ ህመም ደርሶብኛል ብላ መልሳ ደግሞ ይህንን የተናገርኩት ስሜታዊ ሆኜ ነው፣ ለልጄ ስል መናገር አልነበረብኝም፣ የቀድሞ የፍቅር ህይወቴ ጋር የሚያገናኘኛል ብላ ፍንጭ ሰጥታም ነበር። ነገር ኮዲ ነው። የልጇ አባት ምኒልክ ዘለቀ ነው። የልጇን ሞራል ይጠበቅችለት ያ ሰው ማን ነው? ጥያቄ ያስነሳል አይደል? ከዚህ ቀደም ከቀድሞ ፍቅረኛዋ ጋር የነበራት የፍቅር ጊዜ አቶ ምኒልክ ዘለቀ ስለሷ የተናገሩት ስለ ፍቅር ታሪኳ ኦማሬ ብሎ በሰየሙ መጽሐፉ ላይ ያሰፈረውን ስናነብ ግን ሃይማኖት በሁለታቸውም የፍቅር ታሪክ ውስጥም አስመሳይና ካዲም ሆናም ተገኝታለች። እሷ መጎዳት ደግሞ የሚናገረው አቶ ምኒልክ ስለ እሷ የተናገረውም ለሷ ስል መኪናዬን ሽጬ ክለብ ከፍቼላታለሁ፣ ሕይወቷን እንዲቀየር አሁንም የደረሰችበት እንድደርስም አስተዋጽኦም አበርክቻለሁ ይላሉ። አሁንም ይቀጥሉና እሷ ግን በስሟ የከፈትኩላትን ክለብ እኔ ከጎኗ እያለሁ እኔን አርቃ ሙሉ በሙሉ ቤተሰቧን እንዲያስተዳድሩት አድርጋ ለሷ ጥገኛ እስከሆን ድረስ ገንዘብን አስጨርሳ ይባስም ብላ ሕገወጥ መሳሪያ አዘዋውሯል ብላ የሐሰት ክስ አቅርባብኝ አስከሳኛለችም ብሏል በመጽሐፉ። ይህ የሃይማኖት ትክክለኛ ማንነትም የሚያሳይ ይመስላችኋል? የእናንተ ሐሳብ ምንድነው? ሐሳባችሁና ስሜታችሁን በጨዋ መልክ አስተያየት መስጫ ሳጥን ላይ አስቀምጡልኝ። ታዲያ አስገድዶ ቤቱ አስገብቷታል፣ አንዲት ልጅም አፍርተዋል የተባለው የባለስልጣኑ የሀብት ምንጭ ይሆን?
የምትኖርበትም የተንጣለለ ጂም ያለው ቤቷም ደጋግማ የምታስጎበኘው አርቲስቷ የሀብቷ ምንጭ እስካሁንም በግልጽ አልተናገረችም። ኦማህሬ ከዚራ እሽሩሩ ግድ ግድ ነው የማይቀሩ እጅግ በጣም ተወዳጅ ሙዚቃዎቿ ናቸው። ሃይማኖት ውስብስብ ያለ የፍቅር ታሪክ ያላት እንደሆነ በዘጠናዎቹ ወሬዎችም አውቃቸዋል። ምንም እንኳን በቅርቡ አልበም አውጥታ 12 ዓመት የተደበቀችው ምስጢር ብታወጣም በኋላም ባፈራችው ሀብት ስሟ ተደጋግሞ የሚነሳው ከትግራዩ ጄኔራል የተሰጣት ይሁን አይሁን ውስጡን ለቄስ ትተነው እኛ ወደ ቀጣዩ አርቲስት እናልፋለን። አርቲስት ብሩክታዊት ሽመልስ አለባበሷ፣ ፎቶ አነሳሷና ቅብጠቷ፣ አነጋገሯ ወቀሳና ትችት የሚበዛባት ኢንስታግራም ላይ በሚሊዮኖች የሚቆጠሩ ተከታዮች ያሏት ብሩክታዊት ሽመልስ ታዲያ ቅንጡ የሆነ መኖሪያ ቤቷ ከባለ ሀብቶች በላይ የምትኖረው ብሩክታዊት ከሐዋሳ ህልሟን ለማሳካት በመጣችበት ጀምሮ በፌስቡክ በአጋጣሚ ካስት ተደርጋ የመጀመሪያ ፊልሟን እውነት ሐሰት የተሰኘውን ሰርታ ከዛ በኋላ ወደ 20 የሚጠጉ ፊልሞችን ከሰራችን በኋላ ከፊልሙ ዓለም ጠፍታለች። ምንም እንኳን 20 ፊልሞችን ብትሰራም መቼም በኢትዮጵያ ፊልም ሚሊዮነር ለመሆንም የሚያስችል ክፍያ የለም። የፊልም ስራዋም ካቆመችም ሰንበትበት ብላለች። እንደ ሌሎች አርቲስቶችም ብራንድ አምባሳደር ስትሆን ወይም የራሷን ቢዝነስ ስታስተዋውቅም አልታየችም። ታዲያ ከየት ነው ገንዘቡስ የምታመጣው? እንዴትስ ነው ካላችሁ ነገር ወዲህ ነው። በአንድ ወቅት ልደቷን ከ1.5 ሚሊዮን ብር በላይ የሚሆን ገንዘብ ወጥቶበት በመቶዎች የሚያወጣ ውስኪዎች እየደፋች በተሰራጨው ሶሻል ሚዲያ ላይ በወጣው ፎቶግራፍ ሰዎች እየተቸገሩ እየተራቡ እንዲሁም መሬት ላይ ለሚደፋው ውስኪ እንታክል ያክል ገንዘብ ማውጣት ተገቢ ነው ምንድነው እያሉም ወቅሰዋታል። ታዲያ ልደቷን ያከበረችው በራሷ ገንዘብ አልነበረም። ከአንድ ጓደኛዋን ልደት ለመሳተፍ በሄደችበትም ወቅትም የተዋወቀችው ሚሊዮነር ነበር። እናም በዛ የፍቅር ግንኙነት ጀምረው ብዙ ገንዘብ ስጦታ እየሰጣትም 2.5 ሚሊዮን ብርም የሚያወጣ መኪናም ገዝቶላት ከሀገር አውጥቶ እያዝናናት ባያገባትም ቤት ውስጥ መኖር ጀምራ የቤቱ አዛዥ እመቤትም ሆናም ነበር። ታዲያ ምን ያህል ጊዜ እንዳይሆን ባይታወቅም አብረው ቆይተው ብሩክታዊት ግን የቀድሞ ፍቅረኛ እንደነበራትና ያንን ሲሰማም ለገንዘብ ብቻ ብላም እንደቀረበችው ሲያውቅም አዝኖባትም ከቤቱም ያባርራታል። ታዲያ ከዛ በኋላ ብሩክታዊት ሽመልስ እየቀያየረች የምትነዳው መኪና ከሀገር እየዞረች የምትሄድበትና ቬሎ ቤት ለመክፈት ያስቻላት ገንዘብ የአንዱ ግምቱ ሚሊዮነር ባለስልጣን የድብቅ ሚስትም አርያም በሀገሬው አጠራርም ጭምጥነሽም ተብላለች። ባለስልጣኑ በአንድ ወቅትም አዲስ አበባን የመራ ነበረ። በኋላም በሚኒስትርነት እያገለገለ መሃል ቦሌ ላይ የራሱ ሕንጻ ያለው በመንግስት ደግሞ ሚሊዮነር የሆነ አጃይብ የሆነ ሰው ነው። ታዲያ አርቲስቷ ጋር አንድ ልጅም ሳያፈሩ እንዳልቀሩም ይነገራል። ልደቷን እንኳን ሳይቀር የበላችው የጠጣችውን የሰራችውን ስፖርት በኢንስታግራም ገጿ የምታጋራው ብሩክታዊት ትዳሯን ያክል ነገር ግን ዘላ ልጅ ጋር ፎቶ መፖስቷ ጉዳዩን በአይን ቁራኛ እንዲታይም ያደርገዋል። ጉዳይ ሆኗል። አጃይብ ካላችሁ ወደ ሌላኛው አርቲስት በቀጣይ ቪዲዮ እንሰራላችኋለን። ይህ ቪዲዮ ከተመቻችሁ ሳብስክራይብ በማለት ቤተሰብ ይሁኑ።